ሱዳን ገፍታ መታለች። በሌተናንት ጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን መንግስት ከኢትዮጵያ በሚነሱ ድሮኖች እየተደበደብኩ ነው ሲል ወንጅሏል። 4 ኪሎ እስካሁን የሰጠው ምላሽ የለም። ለአልቡርሃን የሚሰጠው ምላሽ ምን ሊሆን ይችላል? የአልፋሽጋ መሬት ወረራ፣ በቤንሻንጉል ጉሙዝ እየቀረበ የሚገኘው ውንጀላ፣ ከሱዳን ፈጥኖ ደራሽ ኃይሎች ጋር ተያይዞ እየተሰራጨ የሚገኘው ክስ ወዴት ያመራል? እንመለስበታለን። ከዚህ ውጪ የአርሲው ግድያ አፋጣኝ ምላሽ እንዲሰጥበት እየተጠየቀ ነው። የሃይማኖት ተቋማት መንግስት በፍጥነት ምላሽ እንዲሰጥ አሳስበዋል። ይህንንም እንቃኛለን። ጤና ይስጥልን ውድ ቤተሰቦቻችን፣ የዕለቱ የመረጃ ቅኝታችን በመግቢያችን ላይ ያደመጣችኋቸውን አበይት ነጥቦች በዝርዝር የሚያጋራችሁ ይሆናል። እየሰማችሁን አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ወደ ጉዳያችን እናምራችሁ። ሱዳን ከኢትዮጵያ የሚነሱ ድሮኖች ወደ ግዛቷ ዘልቆ በመግባት ጥቃት እየፈጸሙ መሆኑንና ይህም በሉዓላዊነቷ ላይ የተፈጸመ ግልጽ ጥሰት እንዲሁም የጠብጫሪነት ድርጊት ነው ስትል ከሳለች። የሱዳን የውጭ ጉዳይ ሚኒስቴር ትላንት ሰኞ የካቲት 23 2018 ባወጣው መግለጫ በአውሮፓውያኑ የካቲትና ጥር ወር መጀመሪያ ቀናት ከኢትዮጵያ ግዛት የሚነሱ ድሮኖች ወደ ግዛቲቱ መግባታቸውን ሲከታተል እንደነበር አመልክቷል። ጨምሮም ድሮኖቹ በሱዳን ውስጥ የሚገኙ ቦታዎችን ኢላማ አድርገው ጥቃት መፈጸማቸውን ገልጿል። ነገር ግን ጥቃት ስለተፈጸመባቸው ቦታዎችና ስለደረሰ ጉዳት ምንም አይነት ዝርዝር ማብራሪያ አልሰጠም። የሱዳን መንግስት ከኢትዮጵያ በኩል ተፈጽሟል ያለውን የድሮን ጥሰት ግዴለሽና ተቀባይነት የሌለው ድርጊት በማለት ሌላ መዘዝ ሊያስከትል እንደሚችል አስጠንቅቋል። በአረብኛ የተሰራጨው የሱዳን የውጭ ጉዳይ ሚኒስቴር መግለጫም ይህ ድርጊት የሚቀጥል ከሆነ ሉዓላዊነቱንና የግዛት አንድነቱን ለመከላከል መብቱ እንዳለው እንዲሁም በተለያዩ መንገዶች ምላሽ የሚሰጥበት አቅም እንዳለው ገልጿል። ቢቢሲ ከኢትዮጵያ የውጭ ጉዳይ ሚኒስቴር በቀረበው ክስ ላይ ምላሽ ለማግኘት ያደረገው ተደጋጋሚ ሙከራ እንዳልተሳካለት ዘግቧል። በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል በሚካሄደው የእርስ በእርስ ጦርነት ውስጥ በአልቡርሃን የሚመራው ጦር ሰራዊት ተቀናቃኙን በመርዳት ይከሰሳል። በኢትዮጵያ መንግስት በኩልም በተለያዩ ጊዜያት ከሱዳን የጦር መሳሪያዎችና ታጣቂዎች ወደ ግዛቱ እንደሚገቡ በተደጋጋሚ ሲገልጽ ቆይቷል። ባለፈው ወር ሮይተርስ የዜና ወኪል ኢትዮጵያ ከሱዳን ጋር በሚያዋስናት ግዛቷ ውስጥ የፈጥኖ ደራሹ ኃይል ተዋጊዎች የሚሰለጥኑበት ካምፕ እንዳለ የተለያዩ ምንጮችና የሳተላይት ምስሎችን በማስረጃነት በመጠቀም ዘገባ ማቅረቡ ይታወሳል። ይህንንም በተመለከተ የኢትዮጵያ መንግስት እስካሁን ማረጋገጫም ሆነ ማስተባበያ አልሰጠም። በሱዳን በሚካሄደው የእርስ በእርስ ጦርነት ውስጥ ኢትዮጵያን ጨምሮ የተለያዩ ሀገራት አንደኛውን ወገን እንደሚደግፉ የተለያዩ ዘገባዎች ይወጣሉ። ሆኖም ሁሉም ሀገራት ሲያስተባብሉ ቆይተዋል። በተለይም የኢትዮጵያ የቅርብ ወዳጅ የሆነችው ዩናይትድ አረብ ኤምሬት በግብጽ የሚደገፈውን የሱዳን ጦር ሰራዊትን እየተዋጋ የሚገኘውን በመሐመድ ሐምዳን ዳጋሎ የሚመራውን የፈጥኖ ደራሽ ኃይልን ትደግፋለች በሚል በዋናነት ትከሰሳለች። በታላቁ የህዳሴ ግድብ ምክንያት ከግብጽ ጎን በመቆም ኢትዮጵያን የሚቃወመው የሱዳን ጦር ኃይል መሪ ጀነራል አልቡርሃን ከኢትዮጵያ ጋር ያላቸው ግንኙነት መቀዛቀዙ ሲነገር ቆይቷል። ሱዳንና ግብጽ ኢትዮጵያ ገንብታ ያጠናቀቀችው በአፍሪካ ትልቁ የኤሌክትሪክ ኃይል ማመንጫ ግድብ ወደ ግዛታቸው የሚደርሰውን የአባይ ውሃ መጠንን ይቀንሳል በሚል ስጋት የግድቡን ስራ በሚመለከት ኢትዮጵያ አስገዳጅ ስምምነት እንድትፈርም እየወተወቱ ነው። ኢትዮጵያ ግን ግድቡ የወንዙን የውሃ ፍሰት የማይገታ መሆኑን በመጥቀስ ሁለቱ ሀገራት የሚያቀርቡትን ሐሳብ ውድቅ አድርገዋለች። በተጨማሪም ኢትዮጵያና ሱዳን ለእርሻ ለም በሆነው አልፋሽጋ አካባቢ ይገባኛል ምክንያት ለዓመታት የቆየ አለመግባባት እንዳላቸው ይታወቃል። አልፋሽጋ ከሰሜን ኢትዮጵያው ጦርነት መቀስቀስ በኋላ አሁንም ድረስ በሱዳን መንግስት ጦር ቁጥጥር ስር ይገኛል። መሬቱ እጅግ ለም የበቆሎና ሰሊጥ ምርት የሚታፈስበት ሲሆን በሰቲትና አጥባራ ወንዞች ተፋሰስ የታደለ ነው። ከ6 ዓመታት በላይ በሱዳን ቁጥጥር ስር የሚገኘው ይህ መሬት ነፃ እንዲሆን የአካባቢው ገበሬዎችና ኢንቨስተሮች ደጋግመው የጠየቁ ቢሆኑም የኢትዮጵያ መንግስት ከኃይል ይልቅ የሰላም አማራጭን መጠቀምን እመርጣለሁ በሚል ነገሩን በይደር ይዞታል። ሱዳን በእርስ በእርስ ጦርነት እየታመሰች በምትገኝበት በዚህ ወቅትም ቢሆን የኢትዮጵያ መንግስት አጋጣሚውን ተጠቅሞ ግዛቱን ለማስመለስ አልተንቀሳቀሰም። ይህ ሁሉ ሲሆን የሱዳን ጦር ወይንም የአልቡርሃን መንግስት በወረረው መሬት ዙሪያ ለመደራደር አሊያም በሰላም ለቆ ለመውጣት ያሳየው አንዳችም ምልክት አለመኖሩ በብዙዎች ዘንድ ግርታን ፈጥሮ ዓመታትን ያስቆጠረ ጉዳይ ነው። የዚህ ለም መሬት ውዝግብ በሱዳን በኩል በፈረንጆቹ 1902 ከእንግሊዞች ጋር በተገባው ውል መሰረት ለእኔ እንዲሆን ተወስኖልኛል የሚል የቅኝ ግዛት ውል ይዛ በመቅረቧ ሳቢያ የተጀመረ እንደሆነ መረጃዎች ይጠቁማሉ። 4151 ስኩዌር ኪሎ ሜትር የሚሸፍነው የአልፋሻጋ ከኢትዮጵያ ሉዓላዊ ግዛት ተወሮ በሱዳን ኃይሎች ስር የሚገኝ መሬት ነው።
የዕለቱ የመረጃ ጥንቅራችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራችሁም። በኦሮሚያ ክልል ምስራቅ አርሲ ዞን ሽርካ ወረዳ በንጹሃን ላይ በተፈጸመ አዲስ ጥቃት የ21 ሰዎች ሕይወት ማለፉን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ፣ የኢትዮጵያ የሃይማኖት ተቋማት ጉባኤና የእስልምና ጉዳዮች ጠቅላይ ምክር ቤት በተናጠል ባወጡት መግለጫ ድርጊቱን በማውገዝ መንግስት አፋጣኝ እርምጃ እንዲወስድ ጠይቀዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የካቲት 22 2018 በሰጠው መግለጫ በምስራቅ አርሲ በተፈጸመው የንጹሃን ጥቃት የ21 ሰዎች ሕይወት በግፍ ማለፉን፣ በሕይወት የተረፉትም በታጣቂዎቹ መታገታቸውንና የደረሱበትም አለመታወቁን፣ ከ10 የሚበልጡ አባወራዎች ቤትና ንብረታቸው እንደተቃጠለ ከሀገረ ስብከቱ ሪፖርት እንደቀረበለት ገልጿል። ጥቃቱ ከምንም ጉዳይ ጋር ንክኪ በሌላቸው ኦርቶዶክሳውያን ላይ መፈጸሙን የገለጸው ሲኖዶሱ ይህን አስነዋሪ ድርጊት የፈጸሙ አካላትም ግድያውን በሃይማኖት ስም ይፈጽሙት እንጂ የሃይማኖት ሰዎች ግን አይደሉም ብሏል። ዓላማቸውም በሀገራችን ለረጅም ዘመናት ተከባብረው አብረው በኖሩት የሃይማኖት ተቋማት መካከል ግጭትን መፍጠር ነውና የእስልምና ሃይማኖት ተከታዮችና ህዝበ ክርስቲያኑም በጋራ ልናወግዛቸው ይገባል ሲል ጥሪ አቅርቧል። የተፈጸመው አሰቃቂ ግድያ ተቀባይነት የሌለው አጸያፊ ድርጊት በመሆኑ በጽኑ ያወገዘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በምስራቅ አርሲ ሀገረ ስብከት በተደጋጋሚ እየተፈጸመ ያለው ሞትና መፈናቀልም የኦርቶዶክሳውያንን ህገ መንግስታዊ መብታቸውን የሚጋፋ በመሆኑ የክልሉና የፌዴራል መንግስት ጉዳዩን በልዩ ሁኔታ ተከታትለው አፋጣኝ መፍትሄ እንዲሰጡበት ቋሚ ሲኖዶሱም በጥብቅ አሳስቧል። ፍርድን በመሻት የሚጮኸው የንጹሃን ደም ተገቢውን ፍትህ ይፈልጋል ያለው መግለጫው ይህን አስነዋሪ ድርጊት የፈጸሙት አካላት በህግ እንዲጠየቁ፣ ወደፊትም ክቡር የሆነው የሰው ልጅ ህይወት እንዳይጠፋ፣ የዜጎች ሀብትና ንብረት እንዳይወድም መንግስት የዜጎችን ደህንነት የማስጠበቅ ተግባሩን እንዲያከናውን አሳስቧል። የኢትዮጵያ የሃይማኖት ተቋማት ጉባኤ በበኩሉም በአርሲ ዞን በንጹሃን ዜጎቻችን ላይ የደረሰውን ግድያ ኢሃይማኖታዊና ኢሰብአዊ እጅግ ዘግናኝ ሲል በመግለጽ በጽኑ አውግዞታል። ጉባኤው የግድያ መረጃውን የሰማው በታላቅ ድንጋጤና በጥልቅ ሐዘን መሆኑን ገልጾ ንጹሃንን በመግደል ንብረት በማቃጠል የሚሳካ ምንም አይነት ዓላማ አይኖርም ብሏል። ጉባኤው በመግለጫው ይህንን ኢሃይማኖታዊና ኢሰብአዊ እጅግ ዘግናኝ ተግባር የፈጸሙትን አካላትን መንግስት ተከታትሎ ለፍርድ እንዲያቀርብ እንዲሁም በአካባቢው የሚኖሩ ንጹሃን ዜጎች ላይ ተመሳሳይ ጥቃት በድጋሚ እንዳይፈጸም በቂ ጥበቃ እንዲደረግ ጥሪ አቅርቧል። የኢትዮጵያ የሃይማኖት ተቋማት ጉባኤ የዜጎች የመኖር ያለ ስጋት ከቦታ ቦታ የመንቀሳቀስና ሰርቶ የመለወጥ መብት ሙሉ በሙሉ ሊከበር እንደሚገባ በጽኑ እንደሚያምን፣ ለዚህም እንደ ጉባኤ ማድረግ ያለበትን ሁሉ እንደሚያደርግ አስታውቋል። በተጨማሪም ሁሉም የሃይማኖት ተቋማት ይህን ዘግናኝ ተግባር በአንድ ድምፅ እንዲቃወሙና በአንድነት በመቆም ተመሳሳይ ጥቃት እንዳይፈጠር የሚችሉትን ሁሉ እንዲያደርጉ የአደራ መልእክት አስተላልፏል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም በሰጠው መግለጫ በኦሮሚያ ክልል አርሲ ዞን ሽርካ ወረዳ በንጹሃን የኦርቶዶክስ ክርስትና ሃይማኖት ተከታይ ወገኖች ላይ በደረሰው አሰቃቂ አደጋ በእጅጉ አዝኛለሁ ብሏል። ድርጊቱ የትኛውንም ሃይማኖት የማይወክል ይልቁንም በሃይማኖቶች መካከል ለዘመናት ያለውን የመከባበር እሴት በመናድ በአማኞች ህዝቦች መካከል ጥርጣሬና ግጭትን ለመፍጠር የተቀነባበረ እኩይ ሴራ ነው ብሎ እንደሚያምን ገልጿል። ለሟቾች ቤተሰቦች አላህ መጽናናቱን እንዲሰጥ የተመኘው ምክር ቤቱ መንግስት አጥፊዎቹን በመለየት አፋጣኝ እርምጃ እንዲወስድም ጥሪ አቅርቧል። መንግስት ኦነግ ሸኔ ሲል በሽብርተኝነት የፈረጀው የኦሮሞ ነጻነት ሰራዊት በጉዳዩ ላይ ባወጣው መግለጫ በአርሲ ዞን ውስጥ ንጹሃን የኦርቶዶክስ ተዋሕዶ እምነት ተከታዮችን ኢላማ ያደረገ ጥቃት መፈጸሙን አውግዟል። ቡድኑም ድርጊቱን የፈጸሙት ቅጥረኞች ናቸው ሲል የገለጸ ሲሆን ዓላማውም በሃይማኖቶችና በብሔሮች መካከል ግጭትን በመቀስቀስ ማህበረሰቡን መከፋፈል እንደሆነ አመልክቷል። በተለይም በኦሮሞና በአማራ እንዲሁም በክርስቲያንና በሙስሊም ማህበረሰቦች መካከል መጠራጠርን በመፍጠር የጋራ ተቃውሞን ለማዳከም የታለመ ስልት ነው ሲል ቡድኑ ከሷል። በተጨማሪም የኦሮሞ ነጻነት ሰራዊት የደንብ ልብስ ይልበስም አይልበስ በመሳሪያም ይሁን በብዕር ንጹሃን ዜጎችን ለፖለቲካዊ ትርፍ መጠቀም የሚያደርግ ማንኛውንም አካል እንደ ጠላት እንደሚቆጥር አስታውቋል። ቡድኑ መሰል የጥፋት ኃይሎችን በቆራጥነት እንደሚጋፈጣቸው በመግለጫው ማጠቃለያ ላይ ገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ጥቅምት 20 2018 ዓ.ም ባወጣው መግለጫ በኦሮሚያ ክልል ምስራቅ አርሲ ዞን በጉና፣ በመርቲ፣ በሽርካና በሆንቆሎ ዋቢ ወረዳዎች ውስጥ በሚገኙ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ አሰቃቂ ግድያ መፈጸሙን መግለጹ አይዘነጋም። በዚህም ጥቅምት 14 ለጥቅምት 15 አጥቢያ ማለት ነው በጉናና መርቲ ወረዳዎች 17 ክርስቲያኖች፣ ጥቅምት 17 ለጥቅምት 18 አጥቢያ በሽርካ ወረዳ 3 ክርስቲያኖች እንዲሁም ጥቅምት 18 ለጥቅምት 19 አጥቢያ በሆንቆሎ ዋቢ ወረዳ 5 ክርስቲያኖች በድምሩ በጥቅምት ወር 2018 ዓ.ም ብቻ 25 ኦርቶዶክሳውያን ወገኖች አገራችንና ምድራችን ብለው በሰላም በተኙበት በድንገት
ማንነታቸው ባልታወቁ ታጣቂዎች በአሰቃቂ ሁኔታ መገደላቸውን አመልክቷል። ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና ጥልቅ በሆነ ሐዘን ስሜት ነው ብሏል መግለጫው። በመጨረሻም የአሜሪካ እስራኤል ኢራን ጦርነት አዳዲስ ክስተቶች ምን ይመስላሉ? የእስራኤል መከላከያ ኃይል የቴህራን አመራሮች በሚገኙበት አካባቢ በፈጸመው የአየር ድብደባ የፕሬዝዳንቱ ጽሕፈት ቤት ላይ ጉዳት ማድረሱን አስታውቋል። የእስራኤል መከላከያ በቴሌግራም ገጽ ላይ ባወጣው መግለጫም በፕሬዝዳንቱ ጽሕፈት ቤትና በኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ላይ በርካታ ድብደባ መፈጸሙን አስታውቋል። ወታደራዊ የስልጠና ተቋማትና ሌሎችም የኢራን መንግስት ቁልፍ መሠረተ ልማቶችም ላይ ጥቃት መድረሱ ተገልጿል። በእስራኤልና በአሜሪካ ጥቃት የተገደሉት የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ ስራቸውን ያከናውኑ የነበረው አሁን ድብደባ በደረሰበት ቅጥር ግቢ ውስጥ እንደነበር የእስራኤል መከላከያ አመልክቷል። በተያያዘም እስራኤልና አሜሪካ ኢራን ላይ ጥቃት መፈጸም ከጀመሩበት ቀን አንስቶ ቢያንስ 787 ሰዎች መገደላቸውን የኢራን ቀይ ጨረቃ ማህበር አስታውቋል። ሂውማን ራይትስ አክቲቪስት ኢን ኢራን የተባለው የሰብአዊ መብት ተሟጋች ድርጅት እንዳለው 176 ህጻናትን ጨምሮ 742 ሰዎች ተገድለዋል። የኢራን ምክር ቤት የጤና ኮሚሽን አባል የሆኑት ፋጢማ ሙሐመድ ባጊ ትላንት ሰኞ 9 ሆስፒታሎች በእስራኤልና አሜሪካ ጥቃት ኢላማ ተደርገዋል ብለዋል። በተቃራኒው ጦርነቱ ከተጀመረ ጊዜ አንስቶ 6 የአሜሪካ ወታደሮች ተገድለዋል። የእስራኤል መከላከያ በበኩሉ በቴህራን የጋንዲ ሆስፒታል ላይ ጥቃት ፈጽሟል የሚለውን ክስ አስተባብሎ ሆስፒታሉ ኢላማ አልተደረገም ብሏል። የኢራን ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ እስራኤልና አሜሪካ በዚህ ሆስፒታል ላይ ያነጣጥረው ጥቃት ማድረሳቸውን አስታውቋል። ውድ ቤተሰቦቻችን የዕለቱ የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።